ክርስቲያኖች እየተገደሉ ነው። ኦርቶዶክሳውያን እየተገደሉ ነው። ምክንያቱ አንዳንዱ ታሪክ ሊያስመስለው ይችላል። አንዳንዱ የሃይማኖት መልክ ያስይዘዋል። አንዳንዱ የፖለቲካ መልክ ያስይዘዋል። አንዳንዱ የፈለገውን አይነት መልክ ያስይዘዋል። ግን ዋናው መሰረታዊው ነገር ጥላቻ ነው። ዋናው መሰረታዊ ነገር የማይገባ ጥላቻ ነው። አላስፈላጊ ጥላቻ ነው። አላስፈላጊ ፍረጃ ነው። ከየትም ይምጣ ማለት ነው። ጥቃቱን የሚያደርሰው ሰው ከየትም ይምጣ፣ ምንም አጀንዳ ይኖረው፣ አላስፈላጊ ፍረጃ ውስጥ ቤተክርስቲያን እናስገብቷል። ምዕመናንን እየጎዳ ያለ አላስፈላጊ ነገር እየደረሰ ነው እና ይሄንን መጀመሪያ ምንም እየደረሰብን አይደለም ብለን ልንቀበጥ አንችልም። አሁን አይቻልም። እንደዛ አይደለም ነገሩ ማለት ነው። ቤተክርስቲያን በመከራ ውስጥ ናት። ሁልጊዜ መከራ ውስጥ ናት። አሁንም መከራ እየደረሰብን ነው። ሰላም ነን፣ ምንም መከራ እየደረሰብን አይደለም ብለን ልንቀመጥ አንችልም። በጣም ብዙ ማሳያዎች አሉ። በየቀኑ ክርስቲያኖች ይገደላሉ። በየቀኑ ቤተክርስቲያን ይቃጠላል። በእውቀት እና በብስለት እግዚአብሔርን በመፍራት ቤተክርስቲያንን በመውደድ የሰው ልጆችን ሁሉ በመውደድ ሀገርን በመውደድ ሰላምን በመውደድ እንሳተፍ። ነገሮች አንዳንድ ጊዜ በዛ በኩል በሚታዩ ክፍተቶችም ሊመጡ ይችላሉ። አሁን ማስረጃ የለኝም። ነገር ግን እንደዚህ አይነት ክፍተቶች እምሰጋቸዋሉኝ፣ እማያቸዋሉኝ። አንዳንድ ጊዜ የኛ የቤት ስራ ምን ነበረ ያልሰራ። ሰማዕትነትን በሶስት ዋና ዋና ክፍሎች ወይም በሶስት ዋና ዋና ነጥቦች ላይ መሰረት በማድረግ አቀርባለሁ። አንደኛው የሰማዕትነት መጽሐፍ ቅዱሳዊ መሰረት ምንድን ነው? ሰማዕታት በመጽሐፍ ቅዱስ እንዴት ነው የተገለጹት? ሰማዕትነትስ እንዴት ነው በመጽሐፍ ቅዱስ የተገለጠ የሚለውን። ሁለተኛው በቤተ ክርስቲያን ታሪክ የመጀመሪያዎቹ 300 ዓመታት በተለይም ደግሞ በግልጽ 250 ዓመታት ግልጽ የሆነ ዘመነ ሰማዕታት የሚባል የስደት ዘመን የመከራ ዘመን ስለነበረ በዛ ዘመን የነበረው የሰማዕትነት የመከራ ሁኔታ ሰዎች መከራ የሚያደርሱባቸው ነገስታት መከራ የሚያደርሱባቸው በክርስቲያኖች ላይ ለምን ነበረ፣ ከዛሬው ጋርስ ምን ያገናኘዋል የሚለውን በሁለተኛ ነጥብ እናነሳለን። በሶስተኛ ደረጃ የዚህ ዘመን ሰማዕትነት እንዴት እንረዳው፣ በዚህ ዘመን በቤተ ክርስቲያን በክርስቲያኖች ላይ እየደረሰ ያለ ስደት መከራ እንዴት እንረዳውና ምን አይነት ምላሽ እንስጥ የሚሉ እነዚህ ሶስት ጥያቄዎችን ለማቅረብ ሞክራለሁ። አብዛኛው በጽሁፍ መልክ የያዝኩት ስለሆነ ነጥብ በነጥብ እየተናገርኩ ነው የሚሄደው ማለት ነው። ከስብከት ይልቅ ነጥቦችን በደንብ እንድንረዳ ለማድረግ ሙከራ አደርጋለሁ ማለት ነው። ስለዚህ መጀመሪያ ሰማዕት ማለት ምን ማለት ነው፣ ሰማዕትነትስ ምንድን ነው የሚለውን ትርጉም እንረዳና እንተርጉምና ከዛ ቀጥሎ መጽሐፍ ቅዱስ እንዴት ነው ሰማዕትነትን የገለጠው፣ ለምንድን ነው ክርስቲያኖች መከራ የሚቀበሉት፣ ለምንድን ነው በክርስቲያኖች ላይ መከራ የሚደርሰው፣ መጽሐፍ ቅዱስ ምን ይነግረናል የሚለውን እናያለን ማለት ነው። ሰማዕት የሚለው ቃል የግዕዝ ቃል ነው። ቁጥሩ በቀጥታ ስናየው ብዙነት አለው። ብዙ ቁጥርን ያመለክታል፣ ወይም ነጠላ ቁጥር አይደለም ማለት ነው። ስለዚህ ቃል በቃል ሲተረጎም ሰማዕት ማለት የሚመሰክሩ ምስክሮች ማለት ነው። የመጀመሪያው ሰማዕት የሚለው ቃል በቃል ሲተረጎም ምስክሮች የሚል ቃል አለው ማለት ነው። ትርጉም አለው ምስክሮች የሚል። ለምሳሌ ሰማዕተ ሐሰት ስንል ሐሰተኞች ምስክሮች ወይም የሐሰት ምስክሮች ማለት ነው። ሰማዕተ ጽድቅ ስንል እውነተኞች ምስክሮች ወይም የእውነት ምስክሮች ማለት ነው። ሰማዕተ ክርስቶስ ስንል የክርስቶስ ምስክሮች ወይም ስለ ክርስቶስ የመሰከሩ ሰዎች ማለት ነው። ስለ ክርስቶስ የተናገሩ ሰዎች ማለት ነው። ይሄ ቃሉ መነሻ መሰረታዊ ትርጉም ነው። ሁለተኛ ትርጉሙ ደግሞ ሃይማኖታቸውን መስክረው ሃይማኖታቸውን ሰብከው በሃይማኖታቸው ምክንያት የሚሞቱ ሰዎች ማለት ነው። ስለዚህ ሰማዕትነት መናገርም ነው መሞትም ነው ማለት ነው። ሃይማኖትን መመስከር መናገርም ነው፣ እውነትን መመስከር መናገርም ነው፣
ስለ እውነት መሞትም ነው። ለምሳሌ ክርስቶስ በሉቃስ ወንጌል ምዕራፍ 24 ቁጥር 44 ላይ አንትሙ ሰማዕቱ ለዚህ ነገር እናንተ ለዚህ ነገር ምስክሮች ናችሁ ይላል እና ሰማዕቱ ይላል። ለትንሣኤው ምስክሮች ናችሁ ይላል። ትንሣኤውን የምትሰብኩ ትንሣኤውን የምታስተምሩ እናንተ ናችሁ ማለት ነው። ትንሣኤውን ስትሰብኩ፣ ስትመሰክሩ፣ ስታስተምሩ ለኔ ትንሣኤ በእኔ ስም ለሚሰበከው ስብከትና ወንጌል የምትሞቱ እናንተ ናችሁ፣ ዋጋ የምትከፍሉ እናንተ ናችሁ ማለት ነው። ስለዚህ ሰማዕትነት ይሄ ነው። ሰማዕትነት ስለ ክርስቶስ መስበክ፣ ስለ ክርስቶስ መሞት ማለት ነው። ከዚህ ቀጥሎ ሁለተኛ የምንሄደው ከትርጉሙ ቀጥሎ በመጀመሪያ ነጥብነት የያዝነው ሰማዕትነት በመጽሐፍ ቅዱስ እንዴት ይገለጣል የሚለው ነው። ሰማዕትነት በመጽሐፍ ቅዱስ የመጀመሪያው ሰማዕት በብሉይ ኪዳን ስሙ አቤል ይባላል። የተገደለው በወንድሙ ነው። የተገደለው ደግሞ የእርሱ ሃይማኖት ትክክል ምግባሩም የቀና ስለነበረ ነው። እነዚህን መዝግባቸው ነው የምትይዟቸው። እስካሁን በፊት ሰምታችሁታል። ይሄን ግን ሆን ብዬ ነው የምናገረው። ይሄንን ማለት ነው የምደግመው ሆን ብዬ ነው። የመጀመሪያው ሰማዕት አቤል ይባላል። የምናውቀው ሰው ነው። የተገደለው በወንድሙ ነው። የስጋ ወንድሙ፣ የሩቅ ዘመድ እያልሁ አይደለም። የስጋ ወንድሙ ቃየል የሚባለው ሰው ነው የገደለው። የገደለበት ምክንያት ደግሞ የአቤል ሃይማኖት ከቃየል ሃይማኖት ስለተሻለ፣ የአቤል ምግባር ከቃየል ምግባር ስለተሻለ ነው። ይሄን መጽሐፍ ቅዱስ እንዴት እንደሚናገር ሁለት ጥቅሶችን ላነብላችሁ። አንደኛው ዕብራውያን 11 ቁጥር 4 ነው። አቤል ከቃየል ይልቅ የሚበልጥ መስዋዕትን ለእግዚአብሔር በእምነት አቀረበ። የሚበልጥ ነገርን ለእግዚአብሔር ከቃየል ይልቅ የሚበልጥን መስዋዕት በእምነት አቀረበ። በዚህም እግዚአብሔር ስለ ስጦታው ሲመሰክር እርሱ ጻድቅ እንደሆነ ተመሰከረለት። ሞቶም ሳለ በመስዋዕቱ እስካሁን ይነገራል ይላል። ስለዚህ መስዋዕቱ የሚበልጥ ነው፣ እምነቱ የሚበልጥ ነው። በዚህም አቤል ከቃየል የተሻለ የሚበልጥ እምነት፣ የተሻለ የሚበልጥ ምግባር እንደነበረው በግልጥ እናያለን። ይህንን የበለጠ የሚያጎላልን ደግሞ ሐዋርያው ቅዱስ ዮሐንስ በአንደኛ መልእክቱ የጻፈልን ነው። ይህንንም ምዕራፍ አንደኛ መልእክቱ የሐዋርያው ቅዱስ ጳውሎስ መልእክት አንደኛ ዮሐንስ ምዕራፍ 3 ቁጥር 12 ላይ እንዲህ ይላል። ከክፉ እንደነበረ ወንድሙንም እንደገደለ እንደ ቃየል አይደለም። ስለምንስ ገደለው ይላል። ለምንድን ነው ቃየል አቤልን የገደለው ይልና የገዛ ስራው ክፉ፣ የወንድሙ ስራ ጽድቅ ስለነበረ ነው። የገዛ ስራው ክፉ፣ የወንድሙ ስራ ደግሞ ምን ስለነበረ ነው? ጽድቅ ስለነበረ ነው ይላል። ስለዚህ መነሻ ይሄ ነው። ሰው ሰውን የሚገድልበት፣ ወንድም ወንድሙን የሚገድልበት ምክንያት ምንድን ነው ቢባል የራሱ ስራ ክፉ፣ የወንድሙ ስራ ደግሞ መልካም። የራሱ እምነት መጥፎ ሐሰት፣ የወንድሙ እምነት ደግሞ ትክክልና ቅን ስለሆነ ነው። ሁለተኛ በሐዲስ ኪዳን የመጀመሪያው ሰማዕት በጣም ከዛ ከአቤል ጀምሮ እስከ ዮሐንስ መጥምቅ ድረስ ክርስቶስ እስከ ሞተበትም ጊዜ ድረስ ሰማዕታት ዮሐንስ መጥምቅ መጨረሻ የሞተ እርሱ ነው። እስከዛ ድረስ ብዙ ሰማዕታት አልፈዋል። እነዚህን ሁሉ በመሃል የማልጠቅሳቸው ሆን ብዬ ነው፣ ጊዜ ለመቆጠብ ማለት ነው። በሐዲስ ኪዳን ደግሞ የምናውቀው ቀዳሜ ሰማዕት ቅዱስ እስጢፋኖስ ነው። መጀመሪያ የሞተው በክርስቶስ ስም በወንጌል ስም የተገደለው ቀዳሜ ሰማዕት ቅዱስ እስጢፋኖስ ነው። እስጢፋኖስም የተገደለው በገዛ ዘመዶቹ ነው፣ በቤተሰቡ ነው። በሃይማኖት በሚመስሉት፣ በቋንቋ በሚመስሉት፣ በባህል በሚመስሉት በጣም በሚቀርቡት ሰዎች ነው። ለምን? እስጢፋኖስ ትክክል ስለነበረ፣ ገዳዮቹ ደግሞ ሐሰተኞች፣ ቀናተኞች ስለነበሩ፣ ክፉዎች ስለነበሩ። ስለዚህ ሰማዕትነት
ከሩቅ የሚመጣ አይደለም። አብዛኛው ጊዜ በባዕድ በማያውቅ ሰው በጣም ሩቅ ባለ ሰው የሚፈጸም አይደለም። ሰማዕትነት በጣም ቅርብ ባለ ክፉ ሰው የሚፈጸም ነው። ዘመድ በሆነ ክፉ ሰው የሚፈጸም ነው። አብዛኛው እንደውም ሁሉንም ስናያቸው የሚያውቅ ሰው ነው። አጠገብ ያለ ቅርብ ያለ ሰው ነው ይሄንን ጉዳት የሚፈጽመው ማለት ነው። ለምን ያውቃል? ለማጥቃት ፈልጎ ነው። ኢየሱስ ክርስቶስን አይሁድ ሊገሉት ሲፈልጉ ዘመዳቸው መሆኑን አጥተውት አይደለም። እስራኤላዊ መሆኑን አጥተውት አይደለም። አይሁዳዊ መሆኑን አጥተውት አይደለም። የጠሉት እውነተኛነቱን ነው። የጠሉት ጻድቅነቱን ነው። የጠሉት ትምህርቱን ነው። የጠሉት ርኅራኄውን እውነተኛነቱን ነው የጠሉት። ስለዚህ የሚጠሉት ስለ ጽድቁ ነው እንጂ ስለ እውነተኛነቱ ነው እንጂ ባዕድ ስለሆነ አይደለም። ይሄ ብዙ ጊዜ ለክርስቲያኖች እንዳይሳሳቱ ማሳሰቢያ የሚሆን ነገር ነው። ኢየሱስ ክርስቶስም ጸሩ ለሰብ ሰባ ቤቱ፣ የሰው ጠላቱ በወንጌል ምክንያት ቤተሰቡ ነው። በክርስቶስ ምክንያት ቤተሰቡ ነው። አባት ልጁን፣ እናት ልጇን፣ ወንድም ወንድሙን፣ እህት ወንድሟን ልትጠላ፣ ልትቃወም፣ ልትገል፣ ልታስገድል፣ ሊገል፣ ሊያስገድል ይችላል። ይሄ በሃይማኖት ምክንያት ሊፈጠር የሚችል ነገር ነው ብሎ በግልጽ ነግሮናል። ይሄንን በጣም እንድታስተውሉት ብዙ ጊዜም ነገሩ በስጋ ከመራራቅ፣ በስጋ ባዕድ ከመሆን፣ በስጋ ካለመተዋወቅ አይደለም። በሃይማኖት ምክንያት፣ በጽድቅ ምክንያት፣ በክርስቶስ ምክንያት፣ በወንጌል ምክንያት መከራ በክርስቲያኖች ላይ የሚደርሰው የሚለውን እንድታስተውሉ ነው። ከዚህ ቀጥሎ ክርስቶስ ለምንድን ነው ክርስቲያኖች መከራ እንዲቀበሉ የፈቀደው የሚለውን አጠር አጠር ባለ መንገድ ለማስታወሻ እንዲሆናችሁ ለመንገር እሞክራለሁ። አንደኛ ክርስቲያኖች መከራ እንዲቀበሉ ክርስቶስ የፈቀደው በመስቀሉ፣ በሞቱ፣ በመከራው እንድንመስለው ስለፈለገ ነው። የዳነው በሞቱ ነው። በሞቱ እንድንመስለው ደግሞ እርሱ ፈቅዷል። ሞቱ እኛንና ክርስቶስን የሚያዋህድ፣ ሞቱ እኛንና ክርስቶስን የሚያዛምድ ነገር ነው። እርሱ ስለ እኛ እንደሞተው፣ እርሱ ስለ እውነት እንደሞተው እኛም የእርሱን ፈለግ ተከትለን ስለ እውነት መናገር፣ ስለ እውነት መዘመር፣ ስለ እውነት መስበክ ብቻ ሳይሆን መሞትም እንዳለብን ክርስቶስ አስተምሯል። በዚህም የክርስቶስ ተከታዮች፣ የክርስቶስ ወዳጆች መሆናችንን በግልጽ እናሳይበታለን ማለት ነው። ሁለተኛው ክርስቲያኖችን ዓለም ስለሚጠላቸው ነው። ምዕራፍና ቁጥር ማልሰጣቸው ያው ጊዜ እንዳይወስድብን ነው። ክርስቲያኖች ከዓለም ጋር በመርህ ደረጃ አይስማሙም። በመርህ ደረጃ አይስማሙም ማለት ክርስቲያኖች እንደ ዓለም ሊያስቡ አይችሉም። እንደማያምን ሰው ሊያስቡ አይችሉም። እንደ ክፉ ሰው ሊያስቡ አይችሉም። አለመራራት አይችሉም። ለእውነት አለመቆም አይችሉም። የእግዚአብሔርን ወንጌል የክርስቶስ ፍቅር ቸል ማለት አይችሉም፣ ስለማይቻል ማለት ነው። በዚህ ደግሞ ጥላቻ የሚመራው ዓለም ፍቅርን ይገፋል። ሐሰት የሚመራው ዓለም እውነትን ይገፋል። ጭካኔ የሚመራው ዓለም ርኅራኄን ይቃወማል። ስለዚህ የሚራሩትን እውነተኞችን የፍቅር ሰባኪዎችንና በፍቅር የሚኖሩትን ሰዎች ካላጠፋ ሰላም አይኖረውም። ይሄንን ክርስቶስ ራሱ ዓለም እኔን እንደጠላኝ እናንተንም ይጠላችኋል፣ ምክንያቱም እኔ ከዓለም አይደለሁም እናንተንም ከዓለም ለይቻችኋለሁ፣ በዓለም ትኖራላችሁ እንጂ በዓለም ሕግ አትኖሩም፣ የዓለም አይደላችሁም ብሎ ለይቶናል። ያ ልዩነት መፈጠር አለበት። ያ ልዩነት ግልጽ ሆኖ ሲመጣ እነማን ናቸው? ለምን እንደዚህ አይነት ልዩነት ይመጣል? ለእኛ ለምን አይገዙም? ለእኛ ሐሳብ ለምን አይንበረከኩም? የሚል ተቃውሞ ይመጣል። በዚህም ምክንያት ለእውነት መቆም የግድ ሲሆን መሞትም የዛን ያህል አስፈላጊ ይሆናል ማለት ነው። ቀጥሎ ደግሞ በዋናነት መድኃኒታችን ኢየሱስ ክርስቶስ የሰበከውን የሚመስል በጣም ሐዋርያው ቅዱስ ጳውሎስ የኖረውን ሕይወት ሲገልጽ ክርስቲያኖች የተጠሩት ለክርስቶስ ሊሆኑ የተጠሩት በስሙ ሊያምኑ ብቻ ሳይሆን በስሙ ስለ ስሙ መከራም ሊቀበሉ ነው ይላል። ፊልጵስዩስ ምዕራፍ 1 ቁጥር 29 ላይ የተጠራችሁት በስሙ ልታምኑ ብቻ አይደለም በስሙ መከራም ልትቀበሉ ነው እንጂ ይላል። ስለዚህ የተጠራሁት ካመንሁ አይበቃም ወይ? ከዘመርሁ አይበቃም ወይ? ከሰበኩ አይበቃም ወይ? ለምን እስከ ሞት ድረስ እስከ መከራ ድረስ ይህን ያህል መሄድ ለምን አስፈለገ ምትሉ፣ ክርስቶስ እስከ ሞት ድረስ ወደደን። ከክርስቶስ ጋር የምንገናኘው በመስቀል ነው። መስቀልን የሚሸሽ ሰው እውነትን ይሸሻል። መከራን የሚሸሽ ሰው፣ መከራን የሚፈራ ሰው
በመከራ ክርስቶስን መምሰል የማይፈልግ ስለ ክርስቶስ በሚቀበለው መከራ የማይደሰት ሰው ክርስቶስ እንዳልገባው ክርስቶስን እንዳላወቀ እንደማይወድም ሊያስቆጥረው ይችላል። ይህንን ራሱን መመርመር አለበት ማለት ነው። ሌላው መጽሐፍ ቅዱስ ላይ በግልጽ የተነገረን መከራ የክርስቶስ የፍቅሩ መገለጫ ነው። ሐዋርያው ቅዱስ ጳውሎስ በተለይ በሮሜ መልእክቱ ምዕራፍ 8 ቁጥር 35 ላይ ከክርስቶስ ፍቅር የሚለየኝ ማን ነው የሚል ጥያቄ ይጠይቃል። ይህ አይነት ጥያቄ መልስ የሚሻ ጥያቄ አይደለም። በፈረንጅ ቋንቋ ሪቶሪክ ኩዌስችን ይባላል። ሪቶሪክ ኩዌስችን ማለት መልስ የማይሻ ራሱ መልስ የሆነ ጥያቄ ማለት ነው። ከክርስቶስ ፍቅር የሚለየኝ ማን ነው የሚለውን ወይም ከክርስቶስ ፍቅር የሚለየን ማን ነው የሚለውን ግዕዙ መኑ የሃድገነ ፍቅሮ ለክርስቶስ ይላል። መኑን መምህራኑ አልቦ ብሎ ይተረጉሙታል። አልቦ ማለት ማንም የለም ማለት ነው። ስለዚህ ማን ነው ከክርስቶስ ፍቅር የሚለየን የሚለው ማንም የለም የሚል በውስጡ መልስ አለበት ማለት ነው። በዚህ ውስጥ ለመሆኑ ከማን ነው ማንም አይለየኝም፣ ከምን ነው ማንም አይለየኝም ከክርስቶስ ፍቅር የምትለው ለሚለው መልሱ ረሃብ ነውን? ስደት ነውን? ሰይፍ ነውን? የሚመጣው ነውን? ያለው ነውን? ገዢዎች ናቸውን? ሕይወት ነውን? ሞት ነውን? ዝርዝር አለ። እነዚህ በጣም ከባድ የሚባሉ የመከራ አይነቶች ናቸው። እነዚህ ሁሉ ግን ከክርስቶስ ፍቅር ሊለዩን አይችሉም። እንዲያውም ከክርስቶስ ጋር ያጣብቁናል። እንዲያውም ክርስቶስን ያስመስሉናል። እንዲያውም እነዚህ ነገሮች እየመጡ በሄዱ ቁጥር በክርስቶስ ፍቅር እየበረታን ከኃጢአት እየተለየን እየጠራን እየነጻን መከራ ከኃጢአት እየለየን የበለጠ ክርስቶስን እየመሰልን ነው ነዳለን እንጂ እነዚህ ከክርስቶስ ፍቅር ሊለዩን አይችሉም ይላል። ስለዚህ መከራ ክርስቶስን የሚያስመስል የክርስቶስን ፍቅር የምንቀበልበት የክርስቶስ ፍቅርም የሚገለጥበት ነው ማለት ነው። ሌላው መከራ ካልተቀበልን፣ መከራን ከሸሸን፣ መከራ ስንቀበል ደስ የማንሰኝ ከሆነ ክርስቶስንም የቀደሙ ነቢያትንም የቀደሙ ሐዋርያትንም የቀደሙ የቤተ ክርስቲያን አባቶችንም አንዳቸውንም አንመስልም። ክርስቶስ ሲነቅፏችሁ፣ ሲያሳድዷችሁ፣ በስሜ መከራ ሲያደርሱባችሁ ደስ ይበላችሁ ይልና የቀደሙትን ነቢያትም ልክ እንደዚህ ያሳደዋቸዋልና ይላል። መንገዱ ይሄ ነው ማለት ነው። የነቢያት መንገድ ምንድን ነው? የክርስቶስ መንገድ ምንድን ነው? የሐዋርያት መንገድ ምንድን ነው? የጻድቃን መንገድ ምንድን ነው ሲባል እውነትን ተናግረው ኖረው ለእውነት መሞት ባለባቸው ጊዜ ደግሞ ሞተው ነው ያለፉት። ስለዚህ ይሄ ለእውነት የሚሰጥ ክብር ነው። መከራ መቀበል፣ ስለ እውነት መሞት እውነትን የምናከብርበት፣ ወንጌልን የምናከብርበት፣ ክርስቶስን እንደወደድን የምናሳይበት፣ ክርስቶስን የምናከብርበት መንገድ ነው ማለት ነው። የመጨረሻ አንድ ልጨምርና ይሄ የህይወት መንገድ ስለሆነ መከራ ሰዎችን ከኃጢአት ይለያል። መከራ ሰዎችን ከኃጢአት ያርቃል። የሰው ነፍስ ልክ ልብስ በውሃ ሰውነት በውሃ ታጥቦ ቆሻሻ እንደሚለቀው የሰው ነፍስም በመከራ ውስጥ ሲያልፍ ይጠራል። ነፍስ ትጠራለች። መከራ ነፍስን ይሰነግላታል። መሰንገል ማለት ማጥራት ማለት ያጠራታል፣ ያጥባታል። መከራ ነፍስን ሙቀት ሲለያት የነፍስ ሙቀት ይሆናል፣ የነፍስ ኃይል ይሆናል፣ የነፍስ ጉልበት ይሆናል። ነፍስ ለኃጢአት ፍቅሯ ሲጨምር መከራ ከኃጢአት እየለየ የክርስቶስ ፍቅር እንዲጨምርላት ያደርግላታል። ስለዚህ ሰዎችን ከኃጢአት መለያ መንገድም ነው፣ ከሞት መለያ መንገድም ነው። ስለዚህ እግዚአብሔር ዝም ብሎ አልሞተም። ክርስቶስ ዝም ብሎ አልሞተም። ተከታዮችንም በሞት ምሰሉኝ፣ መስቀሌን ተሸከሙ አላለም። ዓለም ይጠላቸዋል፣ ይገድላቸዋል። ስለዚህም ተጠንቀቁ አይደለም ያለ፣ ተቀበሉት ያንን መከራ። ትክክለኛው መንገድ ይሄ ነው። ሰው እንዲያውም ሲያሞግሳችሁ፣ ሰው እንዲያውም በማይገባ መንገድ መጥቶ ሲያከብራችሁ ፍርሃት ይደርባችሁ፣ ተጠንቀቁ። ምክንያቱም ሊያሳስታችሁና ምቾት ሰጥቷችሁ ልትንሸራተቱ ትችላላችሁ፣ አደጋ ሊመጣባችሁ ይችላል። ያ የነፍስ መንገድ ትክክለኛው መንገድ አይደለም ይላል። ስለዚህ እነዚህን ነገሮች በትክክል እንድንረዳቸው
መጽሐፍ ቅዱስ ላይ ከተጻፉ የተወሰኑ ነገሮች አንስቼላችኋለሁ። አሁን ሰማዕትነት የክርስቲያን ሕይወት ነው፣ የእውነተኞች ሕይወት ነው፣ የቤተ ክርስቲያን ሕይወት ነው። ይሄን ለመረዳት ክርስቶስና ቤተ ክርስቲያን ራስና አካል ናቸው። ክርስቶስ የቤተ ክርስቲያን ራስ ነው። ቤተ ክርስቲያን የክርስቶስ አካል ናት። አካል ላይ የሚደርስ ማንኛውም መከራ ራስ ላይ የሚደርስ ማንኛውም መከራ አካልን ይመለከታል። የጋራ ነው ማለት ነው። ራስ መከራን ተቀብሏል፣ ቆስሏል፣ ደሙ ፈሷል፣ ተጠልቷል፣ ተንቋል፣ በእሾህ አክሊል ራሱን ተወግቷል፣ ቆስሏል፣ ደምቷል፣ ደሙን አፍሷል፣ ሞቷል፣ ተቀብሯል፣ ተዋርዷል፣ ራቁቱን ተሰቅሏል። አካሉ የሆነች ቤተ ክርስቲያን አካሉ የሆንኛ ምዕመናን ሌላ ሕይወት የለንም። ይሄንን ነው የምንለብሰው። ልብሳችን ይሄ ነው። ወደ ክርስቶስ የምንሄድበት የጌጥ ልብሳችን ይሄ ነው። የዳንበት መንገድ ይሄ ስለሆነ ይሄንን የመከራ ሕይወት ሰማዕት የመሆንን በእውነት ለእውነት በክርስቶስ ስም ለክርስቶስ ስም መሞትን እንደ መጥፎ ነገር ማየት የለብንም። መጀመሪያ ስለ መከራ ያለን አመለካከት በዚህ መንገድ ጤነኛ ትክክለኛ መሆን አለበት ማለት ነው። መጽሐፍ ቅዱስ ይሄንን ካለን በዘመነ ሰማዕታት በተለይ ደግሞ በሁለተኛውና የመጀመሪያው ግማሹ ማለት ነው 64 አካባቢ በጣም ከረር ያለ መከራ መጥቷል። ከዛ በኋላ ሁለተኛው መቶ ክፍለ ዘመን፣ ሶስተኛው መቶ ክፍለ ዘመን እስከ 313 እንደ አውሮፓውያን አቆጣጠር ማለት ነው። የመጨረሻው 313 ዓመተ ምህረት እንደ አውሮፓውያን አቆጣጠር ቆስጠንጢኖስ የሚላን አዋጅ የሚባለውን ሚላን ኤዲክት የሚባላል የሚላን አዋጅ የሚባለውን ሲያውጅ ነው መከራ የቆመ ማለት ነው። ይሄ በተለምዶ በእኛ ቤተክርስቲያን የምናውቀው ነው። አብያተ ክርስቲያናት ይትራዋ፣ አብያተ ጣዖታት ይታጸዋ፣ የጣዖት ቤቶች ይዘጉ፣ አብያተ ክርስቲያናት ደግሞ ይከፈቱ ብሎ አዋጅ ነገረ እንላለን። ቀጥታ አዋጁ በእኛ ቤተክርስቲያን እንደዚህ ነው የምንረዳው። በታሪክ የተቀመጠው አዋጁ ግን ለአብያተ ክርስቲያናት ከዚህ ጀምሮ ነፃነት አላቸው። አብያተ ክርስቲያናት እንደ ማንኛውም እምነት ራሳቸውን ማደራጀት፣ መስበክ፣ ማስተማር ይችላሉ። ክርስቲያኖችም እንደ ማንኛውም ሰው በመንግስቴ ውስጥ ነፃ ናቸው፣ ከዚህ በኋላ የሚያሳድዳቸው የለም ብሎ አቁሞታል። ስደት አቁሟል ማለት ነው ይህ አዋጅ። እስከዚህ አዋጅ ድረስ ዘመነ ሰማዕታት ይባላል፣ አጠቃላይ ያለው ዘመን ማለት ነው። በዚህ ዘመን የቤተ ክርስቲያን መሪዎች ተገድለዋል፣ ለአንበሳ ተጥለዋል። በጨዋታ ሜዳ ላይ ህዝብ እየተሳለቀ እየተመለከተ ለተራበ አንበሳ ተሰጥተው በጣም መጫወቻ ሆነዋል። ምዕመናንም ወንዶችም ሴቶችም በጣም ተሰቃይተዋል። ስለዚህ ያ ዘመን ምን ነበረ? መከራ የሚያደርሱ ሰዎች ምን ነበረ ምክንያታቸው? ክርስቲያኖች ደግሞ እንዴት ነበረ የሚረዱት? ለምን ነበረ ለመሞት የጨከኑት የሚለውን ነገር እንድንረዳ ከቤተ ክርስቲያን ታሪክ በተለይ ብፁዕ አቡነ ጎርጎርዮስ የቤተ ክርስቲያን ታሪክ ባለም መድረክ፣ ቀሲስ ዶክተር ምክረ ሥላሴ ገብረ አማኑኤል ደግሞ የእግዚአብሔር መንግስት ታሪክ በምድር ላይ የሚል ክፍል አንድ፣ ፕሮፌሰር ሉሌ መላኩም እንዲሁ የዓለም ቤተ ክርስቲያን ታሪክ ሲጽፉ እነሱ ላይ የለቀሟቸውን የሚከተሉትን ነጥቦች ያዙልኝ። ለምንድን ነው ክርስቲያኖችን የገደሏቸው? ያኔ በምድር ነበር የሚገደሉ የነበረው የሚለው ቤተ ክርስቲያን መከራ መቀበልና መሰደድ የጀመረችው በአይሁድ ዘመን ነው። ይሄ በደንብ ሊሰመርበት የሚገባ ነው። አሕዛብ አይደሉም። መጀመሪያ ከራሳቸው ዘመዶች ነው። መጀመሪያ ያነሳሁት ለዚህ ነው። ቃየል የአቤል ወንድም ነው። ቃየል አቤልን ወንድሙን ነው የገደለ። እስጢፋኖስ አይሁዳዊ ነው። ራሳቸውን የገደሏል። ሐዋርያት በሙሉ እስራኤል ናቸው። በአይሁድ በራሳቸው ዘመዶች የተገደሉት ስላልገባቸው ሳይሆን ገብቷቸው ነው። ኢየሱስ ክርስቶስም በስጋ በባህል በቋንቋ አይሁዳዊ ነው። የራሳቸው ዘመዶች ናቸው የገደሉት። ከአሕዛብ ጋር ከሮማውያን ጋር ተመሳጥረው ማለት ነው። ይህንን መጽሐፍ በግልጽ ነው የሚናገረው። የሐዋርያት ሥራ ምዕራፍ 4 ላይ በግልጽ ይህንን ይናገራል። አሕዛብ ለምን አጉረመረሙ፣ ወገኖቹስ ለምን ተከማቹ ይልና እንዲህ ይላል። ቁጥሩን በትክክል ስለማላስታውሰው ቁጥር 27 እንዲህ ይላል። በቀባኸው በቅዱሱ ብላቴና በኢየሱስ ላይ ሄሮድስና ጴንጤናዊው ጲላጦስ ከአሕዛብና ከእስራኤል ሕዝብ ጋር
ሄሮድስ፣ ጴንጤላዊ ጲላጦስ የሮም ነገስታት ናቸው። የሮም አጼ ወኪሎች ናቸው። ሰሜኑንና ደቡብ እስራኤልን የሚገዙ ሁለት ነገስታት ናቸው። ሄሮድስ ሰሜናዊውን፣ ጲላጦስ ጴንጤላዊ ጲላጦስ ደግሞ ደቡባዊውን የይሁዳን ክፍል የሚገዙ ናቸው። የአህዛብ ነገስታት የቀኝ ገዢው የሮም መንግስት ወኪሎች ናቸው። እነዚህ ሰዎች ከአህዛብና ከእስራኤል ህዝብ ጋር ይላል። አህዛብ እና የእስራኤል ህዝብ የአህዛብ ነገስታት ወኪሎች የሆኑት ሄሮድስ እና ጴንጤናዊ ጲላጦስ እነዚህ አንድ ላይ ነው በኢየሱስ ክርስቶስ ላይ እጃቸውን ያነሱ። ይሄ ትንሽ ሰፋ ያለ ነው፣ የተለየ ነው። ግን የራሱ ዘመዶች የራሱ ቤተሰቦች አይሁድ የሆኑ ነገሮች የሉበትም ልንል አንችልም። ዓለም ነው እንዳለ እጁን ያነሳበት ማለት ነው። ይሄ ትንሽ ሰፋ ያለ ብዙ ዶክትሪንም ያለበት ትምህርት ስለሆነ እርሱን ያዙት ለጊዜው። ሌላ ጊዜ ደግሞ እየቆየን እየተማርን ስንመጣ በሌሎች መምህራን የበለጠ ግልጽ እየሆነ ይመጣል ማለት ነው። ከአህዛብ የመጣው መከራ በ64 ዓመተ ምህረት ነው የጀመረው። በተለይ ከ64 ዓመተ ምህረት ጀምሮ ጨክኖ ነው የመጣ ማለት ነው። ከአህዛብ እስከ 313 ቅድም እንዳልኳችሁ ቀጥሏል። በዚህ ዘመን የሚባል አልፏል። የስደት ምክንያቶችም የሚከተሉት ናቸው። አንደኛ በ70 ዓመተ ምህረት ያው እንደምታውቁት በኢየሩሳሌም ምድር በእስራኤል አመፅ ተነስቶ ነበረ። እስራኤላውያን አይሁድ በኢየሩሳሌም ምድር በሮማውያን ላይ በቀኝ ገዢዎቻቸው ላይ አመፅ አስነስተው ነበር። ይሄ አመፅ ደግሞ ወደ ምን ሄደ ማለት ነው? የመጀመሪያዎቹ ክርስቲያኖች ከእስራኤል ወገን በመሆናቸው ከአይሁድ ወገን በመሆናቸው ምክንያት የክርስትና እምነት መስፋፋትም ከዚህ ጋር ተፈረጀ አብሮ ማለት ነው። የመጀመሪያው የአይሁድ አመፅ የኢየሩሳሌም ቤተ መቅደስ ሲፈርስ በአይሁድና በሮማውያን መካከል የነበረው ጦርነት፣ ግጭት ከክርስትና እምነት ጋር አብሮ ተያያዘ ማለት ነው። ምክንያቱም የመጀመሪያዎቹ ክርስቲያኖች አይሁድ ስለነበሩ ማለት ነው። ሁለተኛው ክርስቲያኖች እምነታቸውን በግልጽ ሲኖሩ፣ ሲገልጡ፣ ሲያስተምሩ ከአህዛብ ልማድና ኑሮ ተለዩ። በግልጽ ማለት ነው። ልዩነት እየያዘ መጣ። ይህም ማለት ክርስቲያኖች አዲስ የህይወት ዘዴ፣ አዲስ የህይወት መንገድ ይዘዋል። በአህዛብ ልማድ ሊሄዱ አይችሉም። የአህዛብ ልማድ ሊሄዱ አይችሉም ማለት ለምሳሌ አህዛብ ጨዋታ ላይ ተመልከቱት። እንደዚህ አይነት ልማድ አለ። ጨዋታ ላይ ሁለት ሰዎች ይደባደባሉ፣ ይዋጋሉ። ሰው ተሰብስቦ ሰዎች ሲደባደቡ፣ በጦር ሲወጋጉ፣ ደም ሲፋሰሱ ይሄንን ይመለከታል። አሸናፊውንም እያጨበጨበ ያጅባል ማለት ነው። እዚህ ልማድ ውስጥ ክርስቲያኖች መገኘት አልፈለጉም። እዚህ ጨዋታ ውስጥ መገኘት አልፈለጉም። ምክንያቱም በጣም ከባድ ነው። ይሄ ርኅራኄ የጎደለው ነው። እንደገና ደግሞ ሰውን እንደ ሰው ደሙን ማፍሰስ በመጽሐፍ የተከለከለ ነው። በብሉይ ኪዳን የተከለከለ ነው። ክርስትናም ያንን ተከትሎ ነው የሚሄደው። ማንም ሰው የሰውን ደም አያፍስስ፣ ምክንያቱም እግዚአብሔር ሰውን በመልኩና በምሳሌው ፈጥሮታል ተብሎ ተጽፏል። ይሄንን የሚጥስ ስለሆነ አይቻልም አሉ ማለት ነው። ሁለተኛ ይሄ ነው። ሶስተኛ ክርስቲያኖች በአንድ አምላክ ያመልካሉ፣ በአንድ አምላክ ያምናሉ። አምላካቸው አንድ ነው፣ አንድ እግዚአብሔር ነው የሚያምኑት። አንደኛ እስራኤላውያን ናቸው፣ ከእስራኤል ወገን ናቸው። ሁለተኛ የብሉይ ኪዳኑ አምላክ የሐዲስ ኪዳኑ አምላክ አንድ ነው። እግዚአብሔር አንድ ብቻ ነው የሚለው የክርስትና እምነት አንድ ነው የሚለው መሰረታዊ ነገር ነው። በሮማውያንም ሆነ በግሪካውያን የጥንት ሁለት ዓለማት ነው ያሉት። በምስራቅ በኩል የግሪክ ቋንቋና ባህል አለ፣ በምዕራብ በኩል ደግሞ የላቲን ቋንቋና ባህል የሮም ስልጣኔ አለ። በሁለቱም ውስጥ ብዙ አማልክት ወይም ፖሊቴይዝም የሚባለው ይታመናል። አንድ አምላክ በቂ አይደለም። ይህ በከነዓን ምድርም እስራኤል በበቀለችበት ምድርም እንደዛ ነበረ። የያህዌህ ትምህርት እምነት የእስራኤል አምላክ አንድ አምላክ ነው የሚለው ትምህርት በጣም ስለሰረጸ ነው እዛም የጠፋ እንጂ ከነዓናውያን እስራኤል ከመግባታቸው በፊት በጣም ብዙ አማልክትን ያመልኩ ነበር። አንድ አምላክ በቂ አይደለም፣ ለየአይነቱ ማለት ነው። ለዝናም ሌላ፣ ለፀሐይ ሌላ፣ ለልጅ ሌላ፣ ለአዝመራ ሌላ፣ ለተለያየ አማልክት ለተለያየ ጉዳይ የተለያየ አማልክት አለ። አንዱ ሁሉን አይፈጽምም። ሁሉን ቻይ አምላክ የሚባል የለም። እግዚአብሔር ያህዌ የአብርሃም የይስሐቅ የያዕቆብ አምላክ ሲገለጥ እኔ ኤልሻዳይ ነኝ ሁሉን ቻይ ነኝ ያለው ለዚህ ነው። ለምን? ሁሉን የማይችል አምላክ አይደለም። ሁሉን ቻይ ነኝ ብሎ ሲመጣ ሁሉን ቻይ መሆኑን ሲያረጋግጥ በልዩ ልዩ እስራኤል የሁሉን ቻይ የያህዌ የአንዱ አምላክ ያለውና የሚኖረው
ለዘላለም ጸንቶ የሚኖረው የእሱ ብቻ ሆኑ ማለት ነው። ይሄ በጣም ወሳኝ ነገር ነው። ይሄ ትምህርት ከግሪክም ከሮማውያንም እምነትና ልማድ ብዙ አማልክትን ከመከተል ለአንድ አምላክ በቂነት ለአንድ አምላክ ፍጹም አምላክ አለ ብሎ ማመን ተቃራኒ ሆኖ ተገኘ። ስለዚህ አማልክቶቻችንን እያጠፉ ነው የሚል መጣ ማለት ነው። ይህንን ደግሞ ማን ያባብሰዋል ብትሉ ካህናተ ጣዖት። ካህናተ ጣዖት ማለት ጣዖቱን የሚያገለግሉ ካህናት ማለት ነው። የጣዖታቱ ሐሰተኝነት ሲረጋገጥ የካህናቱ ሐሰተኝነት ይረጋገጣል። የጣዖት አገልጋዮች ናቸው። ለተጠረበ እንጨት፣ ለወርቁ፣ ለብሩ ይሰግዳሉ፣ ያሰግዳሉ፣ ያገለግላሉ። በዛ ምክንያት ራሳቸውን ያኖራሉ። ስለዚህ የነሱ አማልክት ውሸት ነው፣ አማልክት አይደሉም፣ ብዙ አምላክ የለም፣ አምላክ አንድ ነው፣ ሁሉን የሚችል ተብሎ ሲሰበክ እነዚህ ሐሰተኞቹ ካህናት ሐሰታቸው ሲጋለጥ የሐዋርያት የክርስቲያኖች እምነት ተቃራኒ ሆኑ። ነገስታቱን ሲያማክሩ ለክርስቲያኖች በሚጎዳ መንገድ ማማከር ጀመሩ። በዚህ ምክንያት ነገስታትም አልፎ አልፎ በብዙ ምክንያቶች ተቃራኒ የሚሆኑበት ነገር መጣ ማለት ነው። ሌላውና ዋናው ተቃውሞው ከህዝብ እና ከጣዖት አምላኪዎች ከልማድ ወጥቶ ወደ ስርዓት፣ ወደ መዋቅር፣ ወደ ነገስታት እንዴት አደገ ለሚለው ክርስቲያኖች ለቄሳርና ለቄሳር ጣዖቶች፣ ለቄሳር ምስሎች፣ ሐውልቶች አንሰግድም አሉ። ምክንያቱም ቄሳር ጌታ ነው የሚል አለ። ያኔ ምናልባት ቃሉን እያሳደጋችሁ ትሄዳላችሁ። ፖለቲካል ሳልቬሽን ይባላል። የሮማን ኢምፓየር ገዢ አካል መሆን ማለት ፕሮቴክሽኑ ሃይ ነው። ስለዚህ ቄሳር ጌታ ነው ተብሎ ነው የሚታመነው። ማንም ሰው ኢየሱስ ጌታ ነው የሚለው የመጣው መጽሐፍ ቅዱስ ላይ በዚህ ምክንያት ነው። ቄሳር ጌታ አይደለም፣ ጌታ ኢየሱስ ክርስቶስ ነው። የኛ ጌታ ኢየሱስ ነው። የኛ አምላክ ኢየሱስ ነው። የኛ መድኃኒት ኢየሱስ ነው። እሱን ነው የምንታዘዝ የሚለውን ትምህርት ለማስረጽ ነው ኢየሱስ ጌታ ነው የሚለው የመጣ ማለት ነው። ትምህርቱ በዚህ መንገድ ነው የሰረጸ ማለት ነው። ስለዚህ ቄሳር እንደ ጌታ ይታያል። ቄሳር ሐውልቶችን አቁሟል። ኢምፓየሩ ንጉሱ ማለት ነው። በየቦታው ይሰገድለታል፣ በየቦታው ይከበራል። ይሄንን ክርስቲያኖች ነው አሉ። ይሄ ቀስ ብሎ ወደ ምን አደገ ማለት ነው? ስርዓትን ጭምር ይቃወማሉ፣ መንግስትን ይቃወማሉ፣ ንጉሱን ይቃወማሉ የሚለው ክሱ እንዲያድግ አደረገ። ልክ ኢየሱስ ክርስቶስን ቄሳርን ይቃወማል፣ ቤተ መቅደስ ሊያፈርስ ይፈልጋል ብለው እንደከሰሱት ማለት ነው። ለቄሳር ግብር አትክፈሉ እያለ ነው ብለው እንደከሰሱት ማለት ነው። በውሸት ነው ያደረጉት። ልክ እንደዚህ ቀስ ብሎ አደገ ማለት ነው። ይሄ ሌላው ቀደም ያነሳሁት በአህዛብ የጨዋታ ልማድ ውስጥ የሚፈጸመው ጨካኝ ስርዓት ደም መፋሰስ የትግል ስርዓት ነው። የአሸናፊ ተሸናፊ ጨዋታ ነው፣ ድራማ ነው። ያንን ነገር ግን ደም በማፍሰስ ጭካኔ በማሳየት ነው አሸናፊ ተሸናፊ የሚለየው። ህዝቡ ደግሞ እያጨበጨበ ስቴዲየም ውስጥ ገብቶ ነው የሚደግፈው ማለት ነው። ይሄ በጣም መጥፎ ስለሆነ ክርስቲያኖች ተቃወሙ። በዚህ ምክንያት ስደቱ እየበረታ ሄደ ማለት ነው። ሌላው የተፈጥሮ አደጋ ሲደርስ ብዙ ጊዜ ጣዖታቱ ተቆጥተዋል ብለው ያምናሉ ነቢያት፣ ካህናት ሐሰት፣ የጣዖታቱ አገልጋዮች፣ የጣዖታቱ ሐሰተኛ መልእክተኞች የተፈጥሮ አደጋ በደረሰ ጊዜ ሁሉ ለምንድነው አደጋ ሊደርስ የቻለ ሀገራችን ሲባል ነገስታቱን፣ መሪዎቹን ያማክሯቸዋል። ሲያማክሯቸው አማልክቶቻችን ተቆጥተዋል፣ አማልክቶቻችን ደስ አልተሰኙም፣ ስለዚህ ሊቀጡን ፈልገዋል፣ ሊያጠፉን ፈልገዋል። ይሄ የሆነው ደግሞ ክርስቲያኖች ለአማልክቶቻችን ስላልሰገዱ ነው። አጠገብህ አሉ፣ እነሱን ብታጠፋ የተሻለ ነው በማለት ንጉሱን ማማከር፣ መሪዎችን ማማከር ጀመሩ። ይሄ ከባድ ጥፋት አመጣ ማለት ነው። ሌላው ክርስቲያኖች በቅዳሴ ጊዜ የሚቀበሉትን ቅዱስ ሥጋውን ክቡር ደሙን የክርስቶስ ሥጋና ደም አማናዊ ሥጋና አማናዊ ደም ነው ብሎ ያምናሉ። ይሄንን ሐሰተኞች ወደ ምን ቀየሩባቸው? የሰው ሥጋ ይበላሉ። በተለይ በስደት ነው የሚኖሩት። ተሰውረው ይኖራሉ፣ በስደት ይኖራሉ፣ ዋሻ ውስጥ ሁሉም ይኖራሉ። ስለዚህ በግልጽ እንዳያገለግሉ፣ በግልጽ እንዳይኖሩ፣ በግልጽ እንዳያመልኩ ጫና ይደረግባቸዋል፣ ስደት ይደረግባቸዋል። ተሰውረው ሲሄዱ ደግሞ የሚቀበሉትን የክርስቶስን ሥጋና ደም መሰረት በማድረግ እነዚህ የሰው ሥጋ ይበላሉ፣ የሰው ደም ይጠጣሉ ብለው ሐሰተኞች የክርስቶስ የምንቀበለው ይህ ቁርባን ህብስቱ ወደ ክርስቶስ ሥጋነት፣ ወይኑ ወደ ክርስቶስ ደምነት ተለውጦ አማናዊ የክርስቶስ ሥጋና የክርስቶስ ደም ነው ብለው ሲሰብኩ፣ ሲያስተምሩ፣ ይሄንን ሲያምኑ እነዚህ ሰዎች የሰው ሥጋና ደም እየበሉ ነው ብለው እንደገና ማጥቃት ጀመሩ ማለት ነው። ይሄ ሁሉ ሐሰት ነው ማለት ነው። ይሄ ሁሉ የሐሰት ትምህርት እያመጡ በነፃነታቸው ላይ፣ በእምነታቸው ላይ፣ በእንቅስቃሴያቸው ላይ ጫና ፈጠሩ ማለት ነው።
ሌላው በጦር ሜዳ የሮም ወታደር የሮም ሰራዊት ድል ሲነሳ ሲሸነፍ ምክንያቱ ምንድነው ተብሎ ሲጠና በቀላሉ ጠላት ቀደም እንደነገርኳቸው ሐሰተኞች የጣዖት አገልጋዮች አጠገብ ክርስቲያኖች አሉ፣ በመንግስቱ ውስጥ ክርስቲያኖች አሉ። እነርሱ አማልክቶቻችንን ደስ አያሰኙ፣ አማልክቶቻችን ደግሞ በተቆጡ ባዘኑ ቁጥር እንደዚህ አሳልፈው ነው የሚሰጡን፣ ለጠላት አሳልፈው ነው የሚሰጡን እያሉ ይመክራሉ ማለት ነው። እንደዚህ አይነት ነገሮች ለክርስቲያኖች መጠቃት እንደ ዋና ግባት እየሆኑ ሄዱ ማለት ነው። በሌላ በኩል ደግሞ የሮም ከተማ ነገስታቱ ሐሰተኞች የሮምን ከተማ አቃጠሉ። ከተማዋን ራሷን በእሳት አቃጠሏት እና በእሳት አቃጥለው መልሰው ክርስቲያኖች ናቸው ይሄን ያደረጉ የሚል የማጥቃት ሐሰተኛ ዘመቻና ከፍተኛ ቅጣት እንዲመጣ ተደረገ። ይሄ ሁሉ ምንድነው ከጀርባ የሚጠቁበት ከሌላ ወገን ከጠላት ወገን የሚቀርበው ምንድነው የሚለውን ነገር ነው የምናየው እንጂ ዋናው የነዚህ ሰዎች ልዩነት ምንድነው ተብሎ የክርስቲያኖች ልዩነት ምንድነው የመሪዎቹ ልዩነት ምንድነው ተብሎ ቢወሰድ አንድ ነው። ያም የክርስቶስ ሞትና ትንሣኤ የክርስቶስ ወንጌል ነው። እኛ ግን የተሰቀለውን ክርስቶስን ምን እንላለን ነው የሚለው እንሰብካለን ነው የሚለው። ክርስቶስን አትስበኩ፣ ወንጌልን አትስበኩ፣ ልማዳችንን አትቀይሩ፣ እምነታችን አትቀይሩ። ብዙ አማልክት እንዳሉ የምናምነው ተስማምቶናል። የእግዚአብሔርን ማዳን የክርስቶስን ሞት የክርስቶስን ትንሣኤ አትስበኩብን። በኃጢአታችን እንኑር፣ በጣዖት አምልኮ እንኑር፣ ብዙ አማልክትን ተከትለን እንኑር ነው ዋናው የጠላት ኃይል የዲያብሎስ ዋና አጀንዳ ይሄ ነው። ነገር ግን ማንኛውንም ምክንያት ተጠቅሞ ክርስቲያኖችን ከምድረ ገጽ ለማጥፋት ሞከረ። በዚህ ጊዜ ውጤቱ ምን ሆነ ስንል እነዚህንም መዝግባቸው ያዟቸው። 3 ውጤቶች አስከተለ። አንደኛ መሪዎቹና በጣም ብዙ ምዕመናን በሰማዕትነት ለመሞት ወስነው ሞቱ። ሰማዕትነት የሚባለው ተገልጦ መጣ ማለት ነው። በጣም ብዙ መሪዎች እነ ፖሊካርፕ እንደውም 80 ዓመት ሙሉ ክርስቶስን አገልግየዋለሁ፣ ክርስቶስን አውቀዋለሁ፣ አንድም ቀን አልበደለኝም፣ አንድም ቀን አላሳዘነኝም፣ ስለዚህ ዛሬ ለእርሱ ለመሞት በደስታ ነው የምሞተው እያሉ በደስታ ሞቱ። ማን? ሰማዕታቱ። ማን? ምዕመናኑ። ለተራበ አንበሳ ቢሰጡም፣ በሰይፍ ቢገደሉም፣ በረሃብ ቢቀጡም፣ በስደት ቢንገላቱም ለእውነት መሞት በዛ ዘመን ዋናው የክርስቲያኖች መገለጫ ሆነ። ይሄ አንዱ ዋና ነገር ነው። ሁለተኛ አንዳንድ ደካማ ክርስቲያኖች ደግሞ የመደበቅ የመሸሽ የማፈግፈግ አዝማሚያ አሳዩ። ይሄም ፈተናም ሆኖ ነበር በቤተ ክርስቲያን ታሪክ ውስጥ። ደካሞች ወይም ደግሞ ምቾት የለመዱ መከራን የፈሩ ሰዎች ማፈግፈግ፣ መሸሽ፣ በክርስቶስ ማመናቸውን መደበቅ ሁሉ ሞከሩ። በግልጽ መመስከርና ዋጋ መክፈል አልፈለጉም ማለት ነው። ይሄ አንዱ የተከሰተ ነገር ነው። ሶስተኛውና ቁልፍ የምንረዳው ሌላ የተከሰተ ነገር ቤተ ክርስቲያን በጣም በከፍተኛ መንገድ ተስፋፋች። አሁን ይህንን ላታስቡ ትችላላችሁ። ቤተ ክርስቲያን መሪዎች ሲገደሉ፣ ምዕመናን ሲገደሉ ይጠፋሉ፣ ቁጥራቸው ይቀንሳል፣ የሚያምን ሰው ይጠፋል። የሚያምኑ የእነርሱን መከራ እያዩ እኔን ያየ ተቀጣ ነውና ዝም ይላል ሁሉም ሰው፣ አናምንም አንከተልም ይላል ተብሎ ሲታሰብ ቤተ ክርስቲያን እንደገና እየፋፋች እየሰፋች እየበዛች እየጠነከረች ሄደች። ይሄ አንዳንድ የተሳሳተ ግንዛቤ ሊያስይዘን ስለሚችል በግልጽ ልናገር። ይሄንን አንዳንድ ሰዎች ቤተ ክርስቲያንን መከራ ያጠፋታል ብለው ያስባሉ። ነገሩ እውነት ይመስላል። የክርስቶስን ወንጌል ለማያውቅ፣ የቤተ ክርስቲያንን ታሪክ ለማያውቅ፣ የወንጌልን ባህሪ ለማያውቅ ሰው እውነት ይመስላል፣ ግን አይደለም። የክርስቶስ ቃል ምንድን ነው የሚለው? የሲኦል ደጆች ሊያጠፏት ይችላሉ ወይስ አይችሉም? አይችሉም ነው የሚለው። የመከራ አይነት ቤተ ክርስቲያንን ሊያጠፋ
አይችልም። ስለዚህ ቤተ ክርስቲያን በመከራ ትጠፋለች ብሎ የሚያስብ ጠላትም ይሁን ወዳጅ ምዕመንም ይሁን ከቤተ ክርስቲያን ውጭ ያለ ሰው ትክክል አይደለም፣ ሊሆን አይችልም። ያ ማለት ተሞኙ ዝም ብላችሁ ተዘለሉ ማለት አይደለም። ስለ መከራ ትክክለኛ ግንዛቤ ይኖራል። ስለዚህ መከራ ቤተ ክርስቲያንን ሊያጠፋ አይችልም፣ እንዲያውም ሊያበዛም ይችላል። አንዳንዴ ሲገድሉን እንበዛለን፣ መከራ ሲያደርሱብን እንበዛለን የሚለውን ሲሰሙ አንዳንድ ሰዎች አሁን ደስ አይላቸው። ምንድነው እናንተ የሞኝ ስብከት እየሰበካችሁ ይሉ አሉ። ይሄ የሞኝ ስብከት አይደለም። ማንንም ሞኝ ማድረግም የለበትም። ቤተክርስቲያንን የመጠበቅ ቤተክርስቲያንን የማስፋፋት ለቤተክርስቲያን የመቆም አቋማችንን እና እምነታችንን ሊነካ አይችልም። ይሄ እኛ ስለቆምንም አይደለም ስለሞትንም አይደለም ቤተክርስቲያን የምትሰፋው። እውነታው ቤተክርስቲያንን የሚያሰፋት የክርስቶስ እውነት ነው፣ የክርስቶስ ወንጌል ነው። የቤተክርስቲያን መስፋፋት መሰረቱ እርሱ ስለሆነ ማለት ነው። እንድናስተውል እግዚአብሔር ይርዳን። ይህንን እንዲያጸናልን ከታላቁ ከታዋቂው ከቅዱስ ዮሐንስ አፈወርቅ አንድ አባባል ላሳስባችሁ። የቤተ ክርስቲያን ትልቁ መከራዋ ያለ መከራ የምትኖርበት ጊዜ ነው ብሏል። የቤተ ክርስቲያን ትልቅ ፈተና የቤተ ክርስቲያን ትልቅ መከራ ምንድን ነው ቢባል ያለ መከራ የምትኖርበት ጊዜ ነው። መከራ ከራቃት ቤተ ክርስቲያን ትልቅ መከራ ውስጥ ትገባለች፣ ትልቅ ችግር ውስጥ ትገባለች። መከራ ሲመጣ ቤተ ክርስቲያን ማንነቷን ቸክ ታረጋለች፣ በማንነቷ ውስጥ እንዳለች ታረጋግጣለች ማለት ነው። ከራቃት ግን ምቾት ከተሰማት ግን ምቾት አደጋ ነው፣ ገድል አይደለም። በነገራችን ላይ ምቾት አደጋ፣ የሀብት ብዛት፣ የገንዘብ ብዛት፣ ምቾት፣ መንደላቀቅ አደጋ ነው። በራሱ ራሱን የቻለ ሌላ ትምህርት ነው። ስለዚህ ይህንን ሳልገፋው በዚህ ቆም ላድርገው። ምክንያቱም አንዳንድ የሚሰሙኝ ሰዎች እንደ ሞኝ እንዳያዩኝ ማለት ነው። ነገሩን የሞኝ ስብከት አድርገው እንዳይመለከቱብኝ ማለት ነው። ነገሩ ግን እውነታው ያ ነው። ካስተዋል ነው የቤተ ክርስቲያን ስሯ መሰረቷ ወንጌል መከራ ውስጥ ተወልዶ መከራ ውስጥ ያደገ ነው። ከዛ ነው በድል የሚወጣ ማለት ነው። መከራን የሚሸሽ ወንጌል፣ መከራን የሚንቅ ወንጌል፣ መከራን የሚተው ክርስትና መስቀሉን ጥሎ ትንሣኤን ሊያገኝ አይችልም። እንደዚህ አይነት ነገር የለም ማለት ነው። እና እግዚአብሔር ይርዳን እናስተውል። ዘመናችንን እንዳስና እኔ ያው ለሌላ ፕሮግራም ደግሞ ድልስት ማለት ነው። ዛሬ ሰማዕትነት እንዴት ነው እየተፈጸመ ያለው? በቤተ ክርስቲያናችን ላይ እየተከሰተ ያለውን ስደት እንዴት እንረዳው የሚለው ነው። መጀመሪያ በቤተ ክርስቲያናችን ላይ በዚህ ዘመን መከራ እየደረሰባት ነው ወይ? ምዕመናኖቻቸውን እየተጎዱ ነው ወይ? መከራ እየተቀበሉ ነው ወይ? ስደት ጥቃት እየደረሰብን ነው ወይ ለሚለው አዎ ትክክል ነው። መከራ እየደረሰብን ነው፣ ጥቃት እየደረሰብን ነው። ቤተ ክርስቲያን እየተጠቃች ነው፣ ምዕመናን እየተጠቁ ነው። የሚፈለገው ምንድን ነው? ምን ዓላማ ተይዞ ነው ለሚለው የፈለገው ዓላማ ይያዝ። ክርስቲያኖች እየተገደሉ ነው፣ ኦርቶዶክሳውያን እየተገደሉ ነው። ምክንያቱ አንዳንዱ ታሪክ ሊያስመስለው ይችላል። አንዳንዱ የሃይማኖት መልክ ያስይዘዋል፣ አንዳንዱ የፖለቲካ መልክ ያስይዘዋል፣ አንዳንዱ የፈለገውን አይነት መልክ ያስይዘዋል። ግን ዋናው መሰረታዊው ነገር ጥላቻ ነው። ዋናው መሰረታዊ ነገር የማይገባ ጥላቻ ነው። አላስፈላጊ ጥላቻ ነው። አላስፈላጊ ፍረጃ ነው። ከየትም ይምጣ ማለት ነው። ጥቃቱን የሚያደርሰው ሰው ከየትም ይምጣ፣ ምንም አጀንዳ ይኖረው፣ አላስፈላጊ ፍረጃ ውስጥ ቤተክርስቲያን እናስገብቷል። ምዕመናንን እየጎዳ ያለ አላስፈላጊ ነገር እየደረሰ ነው እና ይሄንን መጀመሪያ ምንም እየደረሰብን አይደለም ብለን ልንቀበል አንችልም። አሁን አይቻልም። እንደዛ አይደለም ነገሩ ማለት ነው። ቤተክርስቲያን በመከራ ውስጥ ናት፣ ሁልጊዜም መከራ ውስጥ ናት። አሁንም መከራ እየደረሰብን ነው። ሰላም ነን፣ ምንም መከራ እየደረሰብን አይደለም ብለን ልንቀመጥ አንችልም። በጣም ብዙ ማሳያዎች አሉ። በየቀኑ ክርስቲያኖች ይገደላሉ። በየቀኑ ቤተክርስቲያን ይቃጠላል። በየቀኑ የቤተክርስቲያን መዋቅር ይደፈራል። በየቀኑ ማለት ነው። ስለዚህ ይሄ ሊያሳስበን ይገባል። ምላሹ ምን ይሁን በሚለው ነገር ካልሆነ በቀር እውነታውን ግን መደበቅ አንችልም። እንዴት እንመልሰው የሚለው ሊያነጋግረን ይችላል። ስለዚህ እነዚህን በማስታወሻ ያዙና እኔ ሰጀስት ማረጋቸው ወይም የማቀርባቸው ሐሳቦች ናቸው። መልስ
ይሄን ነገር መከላከያ መንገድ ወይም የምናይበት ምላሽ የምንሰጥበት መንገድ ናቸው ብዬ የማስባቸው ነገሮች ናቸው። አንደኛው ለተጠቁት ድምፅ እንሆን። ለኦርቶዶክሳውያን ወንድሞቻችንና እህቶቻችን ድምፅ እንሆን። አንዳንድ ሰዎች ኦርቶዶክሳውያን እየተጠቁ ነው፣ ቤተ ክርስቲያን እየተጠቃች ነው፣ የእውነተኞች የኦርቶዶክሳውያን ክርስቲያኖች ደም እየፈሰሰ ነው ብለን ስንናገር አንዳንድ የማይገባ አላዋቂ አይመስሉኝም ክፎች ለምን መርጣችሁ ታለቅሳላችሁ ይሉናል። ለሰው ሁሉ እናዝናለን፣ ለሰው ሁሉ እንቆማለን። የማንም ሰው ደም እንዲፈስ አንፈልግም። ለኦርቶዶክሳውያን ደግሞ በግልጽ በወገንተኝነት ድምፅ እንሆናለን። ቤተሰብ ነን። ይሄ ይግባችሁ በደንብ። ቤተሰብ የማውቀው ክርስቲያን፣ የማውቀው ወንድሜ፣ የማውቀው እህቴ ከሃይማኖት ቤተሰብነት አንዱ እየተገደለ ወገንተኝነት እንዳይሰማኝ ማድረግ አልችልም። ዝምድና አለ፣ መንፈሳዊ ዝምድና አለ። በግልጽም ተጽፏል። ወፈድፋ ደሰ ለሰባ ሃይማኖት የሚል ይልቁንም ደግሞ ለሃይማኖት ቤተሰብ በሃይማኖት ለሚመስሏችሁ የበለጠ እርዷቸው፣ ደግፏቸው የሚል ተጽፎልናል። ስለዚህ ድምፅ መሆናችን በልዩነት ቢመጣ ማንም መደነቅ የለበትም፣ መገረም የለበትም፣ መርጠው ነው ማለት የለበትም። ቤተሰባችን ናቸው። በእምነት የሚመስሉን አንድ ላይ ቁርባን የሚቀበል በአብ በወልድ በመንፈስ ቅዱስም በአንዲት ጥምቀት የተወለድን የአንድ የጥምቀት ልጆች ነን፣ የአንድ ቤተክርስቲያን ልጆች ነን፣ የአንድ አባት ቤተሰብ ነን፣ የእግዚአብሔር ፍጥረት ነን፣ ሰዎች ነን እያልን አይደለም። ከዚያ ያለፈ ጠበብ ያለ ቤተሰብ፣ ቅርበት ያለው ቤተሰብ አለን። ከሰውነት የሰፋ ቤተሰብ የለም። ነገር ግን ሃይማኖት ደግሞ አቀራርቦናል። አንድ ጥምቀት፣ አንድ አካል፣ አንዲት ቤተክርስቲያን፣ አንድ ቤተሰብ፣ አንድ አባት አለን። እህትማማች ነን። ይሄ ያሳስበናል። ይሄ በልዩነት ድምፅ እንድንሆን እድል ይሰጠናል፣ ምክንያት ይሆነናል። ስለዚህ ተገቢ ነው። በዚህ ምንም ስጋት አይግባችሁ። አንድ ላይ ማልቀስ ባለብን፣ ድምፅ ማሰማት ባለብን፣ መጮህ ባለብን፣ ነገሮችን መሞገት ባለብን መንገድ እንሞግት። ፍትሃዊ ይሁን ትክክለኛ መንገድ ይሁን እንጂ ችግር የለውም። ይሄ መጀመሪያ ነው። ሁለተኛው የተጎዱትን እንርዳ። መታከም ያለባቸው ይታከሙ። ምግብና መጠለያ እንዲሁም ልብስ ያጡ አስፈላጊ በሆነበት መንገድ ሁሉ እንርዳቸው። ምክንያቱም እንደዚህ አይነት ነገር ይከሰታል። አንዳንዶችን አይቻለሁ፣ የተጎዱ ሕክምና ያሉ ማለት ነው። ባለፈው ብፁዕ አቡነ ይስሐቅ ሄደው እንዳለቀሱበት እንዳዩት አይነት ልጅ ማለት ነው። እነዚህ አይነቶችን በአግባቡ እንርዳ። ሰው አካሉ ጎድሎ፣ ሰው ቤቱ ተቃጥሎ፣ ሰው ንብረቱ ወድሞበት የሚበላው የሚጠጣው አጥቶ አካሉ ጎድሎ መታከሚያ አጥቶ ዝም ብለን ማየት አንችልም። ቤተሰብነቱ በግዴታ እንድንረዳ ያስፈልገናል። ሌላም ሰው የሆነ ሁሉ ይሄን ማገዝ አለበት፣ መርዳት አለበት። እኛ ደግሞ በቤተሰብነት መርዳት አለብን። ይሄንን አነሰ በዛ ሳንል በእውነተኛ መንገድ እየተባበርን እንርዳ፣ እንደግፍ የሚል ነው። ሶስተኛ ያዘኑትን እናጽናና። አንዱ አይ ቲንክ የጎደለን ነገር ይሄ ይመስለኛል። በቦታው ብዙ ጊዜ መከራ በደረሰበት ቦታ ብዙ የሚያጽናኑ ወንድሞች፣ መምህራን፣ አባቶች አይገኙም። ብዙ ምዕመናን በዚህ ላይ ኮምፕሌንት ሲያነሱ ወይም ቅሬታ ሲያቀርቡ ሰምቻለሁ። ይሄ ተገቢ ነው። አንዳንድ ወንድሞችን አይቻለሁ፣ አንዳንድ መምህራን አይቻለሁ። ሰሞኑን እንኳን እዛው ቦታው ድረስ ተገኝተው አገልግሎት እየሰጡ የነበሩ ወንድሞችን አይቻለሁ፣ መምህራንን አይቻለሁ። በጣም ጥሩ ነገር ነው። ስለዚህ ዋናው የማጽናናት ስራ በጣም ዋና ጉዳይ ነው። ያዘኑትን ማጽናናት አለብን የሚለው። አራተኛ አንድነታችንን እናጠናክር፣ ወንጌል ይስፋፋ። ጠላት የሚያስበው መከራ ሳደርስ ወንጌል ይቆማል ብሎ ነው፣ እምነቱ ይዳከማል ብሎ ነው። እኛ ደግሞ መከራን እንደ ማቀጣጠያ እሳት እንጠቀመው። ወንጌልን ለማቀጣጠል፣ አንድነታችንን ለማስፋት፣ ፍቅርን ለማብዛት፣ የሰላም ሰዎች፣ የፍቅር ሰዎች፣ የአንድነት ሰዎች፣ የእግዚአብሔርን እውነት የመግለጥ እንጂ በምድር ላይ ሌላ ዓላማ የሌለን ሰዎች መሆናችንን በግልጽ ማሳየት አለብን። እንደ ሰው በምድር ላይ የመኖር መብት አለን። እንደ ክርስቲያን ሌላ አጀንዳ የለንም። የክርስቶስ ወንጌል፣ የክርስቶስ ሞት፣ የክርስቶስ ፍቅር፣ የክርስቶስ ትንሣኤ፣ የክርስቶስ ማዳን፣ የክርስቶስ ሰላም ለሰው ሁሉ ልጆች ሁሉ እንዲደርስ ነው የምንፈልገው። ይሄንን የሚያስቆም ምንም ኃይል በምድር ላይ የለም። አንድነታችንን ከጨመር፣ ወንጌል ከሰፋ፣ ምዕመናን ከተጽናኑ፣ ከተደጋገፍ፣ ፍቅር ከበዛ በምንም አይነት ኃይል ይሄን ማስቆም አይቻልም። በምንም ማለት ነው። ጠላትም ያፍራል፣ እኛም ደግሞ እንበረታለን፣ እግዚአብሔርም ደስ ይለዋል ማለት ነው። እና ይሄ በጣም መበርታት አለበት የሚለውን በደንብ ማየት አለብን የሚለው ነው። እነዚህ
መንፈሳዊ ነገሮች ናቸው። መንፈሳዊ የማይመስለን ከቋንቋ አንፃር በሌላ መንገድ መንፈሳዊ ባልሆነ መንገድ ሊገለጽ ይችላል ብላችሁ የምታስቡት ሌላ ቃል አምስተኛ ልጨምርላችሁ። ፖለቲካዊና ማህበራዊ አስተሳሰቦቻችንን እንመርምር፣ ተሳትፏችንን እንጨምር። ብዙ ጊዜ ቸልተኞች ነን። ፖለቲካ ግዴለሾች ሆነናል። ለማህበራዊ ጉዳዮች በሀገራችን ውስጥ ለሚመጡ ለውጦች ግዴለሾች ሆነናል። ይሄ ትክክል አይደለም። ለመሪዎችም ትክክል አይደለም፣ ለአገልጋዮችም ትክክል አይደለም፣ ለምዕመናንም ትክክል አይደለም። ምድራችንን በጽድቅ ኢንፍሉዌንስ ማድረግ አለብን። የያዝነው እውነት ለምድሪቱ ይጠቅማል፣ ለፖለቲካው ይጠቅማል፣ ለሰው ልጆች ሰላም ይጠቅማል። ስለዚህ ከራቅን እኛ የሚርቀው እውነት ነው፣ ሰላም ነው የሚርቀው። ሌላው አጀንዳውን ይሰገስጋል ማለት ነው፣ ያስገባል ማለት ነው። በህጉ፣ በፖሊሲው፣ በፖለቲካው፣ በአስተዳድሩ ይሰገስጋል ማለት ነው። እንደዚህ አይነት ነገር የሞኝ ስራ ማድረግ የለብንም። ይህንን ስል በእውነት በእውቀት እና በብስለት እግዚአብሔርን በመፍራት ቤተ ክርስቲያንን በመውደድ የሰው ልጆችን ሁሉ በመውደድ ሀገርን በመውደድ ሰላምን በመውደድ እንሳተፍ። ነገሮች አንዳንድ ጊዜ በዛ በኩል በሚታዩ ክፍተቶችም ሊመጡ ይችላሉ። አሁን ማስረጃ የለኝም፣ ነገር ግን እንደዚህ አይነት ክፍተቶች እምሰጋቸዋሉኝ፣ እማያቸዋሉኝ። አንዳንድ ጊዜ የኛ የቤት ስራ ምን ነበረ? ያልሰራ ነው ምንድን ነው? ምን አጥፍተን ነው? መሞገት እንችላለን፣ መደራደር እንችላለን፣ መከራከር እንችላለን። እውቀቱ አለን፣ ብስለቱ አለን ነው ሆን ተብሎ የተደረገብን ነው የሚለው ሌላ ጥያቄ ነው። እንደዚህ አይነት ነገሮችን በደንብ መስራት አለብን። ይሄ ትንሽ ራቅ ያለ ይመስላል፣ ከወንጌል ወጣ ያለ ይመስላል። ነገር ግን ወንጌል ሁለንተናዊ ለውጥ የሚያመጣ ነው። ሁለንተናዊ ለውጥ ማለት ማህበራዊ ለውጥ ማለት ነው፣ ኢኮኖሚያዊ ለውጥ ማለት ነው፣ ፖለቲካዊ ለውጥ ማለት ነው። ፖለቲካው ላይ ተጽዕኖ አለው ወንጌል፣ ዝም ብሎ አይደለም። እዚህ የምንሰብካቸው ሰዎች ሂደው ፖለቲካ ውስጥ፣ ንግድ ውስጥ፣ አስተማሪነት፣ የመንግስት ሰራተኝነት ሲገቡ፣ ማህበራዊ ስራ ውስጥ ሲገቡ፣ ድርጅቶችን ሲመሩ ወንጌል በሚያዝዘው ክርስቶስ በሚወደው መንገድ ተጽዕኖ እያሳደሩ ይሄዳሉ፣ ለእውነት ይኖራሉ። ያ ደግሞ በጣም ጠቃሚ ይሆናል። ሌላውን እስካልገፉ ድረስ፣ ሌላውን እስካልበደሉ ድረስ እውነትን በመኖራቸው ይጠቅማሉ እንጂ ማንንም አይጎዱም። ይሄ ደግሞ የቤተ ክርስቲያኒቱ መልካምነት፣ የቤተ ክርስቲያኒቱ ክብር፣ የቤተ ክርስቲያኒቱ ታሪክ፣ የቤተ ክርስቲያኒቱ አስፈላጊነትና ጥቅም ጎልቶ እንዲወጣ ያደርጋልና በዚህ በኩልም መስነፍ የለብንም የሚለውን ለማሳሰብ ፈልጋለሁኝ። እንግዲህ አባቶቻችን ያለፉበት ክርስቶስ ያስተማረው በዘመናችንም እየሆነ ያለው የሰማዕትነት መንገድ በአግባቡ እንድንረዳው ለመነሻ የሚሆን ትምህርት እንድታስቡበት፣ ውይይቱ እንዲቀጥል፣ መማማሩ እንዲቀጥል፣ በዚህ ጉዳይ ላይ መመካከሩ እንዲቀጥል፣ ጽሁፎች እንዲቀርቡ፣ በተለይ በየአዳራሾች ውይይት እያደረግን በደንብ እየበሰለ ምናልባትም የተጠና የተደራጀ ሀገር አቀፍ የሆነ ዓለምን የምናይበት ሀገራችንን የምናይበት የቤተክርስቲያናችንን ታሪክም የቤተክርስቲያናችንን ታላቅነትም ምዕመናኖቻችንን በደንብ የምንጠብቅበት እግዚአብሔርን የምናገለግልበት የሰው ልጆችን በእውነት የራሳችንን ምዕመናን ደግሞ በትክክል በቤተክርስቲያን ትምህርት በእምነት የምናገለግልበት ምርጥ ትምህርት ሊወጣ ይችላል። እንደ መነሻ እነዚህን ሐሳቦች ካቀረው ለዛሬ ለዚህ ሰዓት በዚህ ይበቃኛል። አድንክ ሰዓትም ማሳልፌ ሊሆን ይችላል። እግዚአብሔር ያክብርልኝ። ስለሰማችሁኝ አመሰግናለሁ። ሁላችንም በሰማነው አስተውለንበት ተጠቅመንበት ራሳችንን እንድንገዛ እግዚአብሔርን እንድናገለግል ቤተክርስቲያናችንን እንድንወድ ለበረከት እንድንበቃ እግዚአብሔር ይርዳን። ሰላም ሁኑልኝ።